ሰላም ጤና ይስጥልን ውድ የብስራት ዩቲዩብ ተከታታዮቻችን እንደምናላችሁ መረጃዎችን ወደ እናንተ ማድረሳችንን ጀምረናል። ኤደን ሽመለስ ከመላው የስቱዲዮ ባለሙያዎች ጋር አብራችሁ ቆይታ የማደርገው ይሆናል። ቀዳሚ የምናደርገው የሀገር ውስጥ መረጃ ነው። አዲስ አበባ ቄራዎች ድርጅት ከወረቀት ንክኪ የጸዳ የእርድ አገልግሎት ለመስጠት ቢያቅድም በተለያዩ ምክንያቶች መጓተቱን አስታወቀ። በዛሬው ዕለት ዓለም አቀፍ የወረቀት ንክኪ ቀን እየተከበረ ይገኛል። በተጠናቀቀው የ2017 በጀት ዓመት ወረቀት አልባ የእርድ አገልግሎት እንደሚሰጥ አስታውቆ የነበረው የአዲስ አበባ ቄራዎች ድርጅት ሙሉ ለሙሉ ይህን አገልግሎት መስጠት እንዳልቻለ አስታውቋል። የድርጅቱ የሕዝብ ግንኙነት ኃላፊ አቶ አታክልቲ ገብረ ሚካኤል ለብስራት ሬዲዮ እንደተናገሩት ቀደም ባሉት ጊዜያት ድርጅቱ ከቅበላ ጀምሮ እስከ እርድ አገልግሎት ባለው ሂደት ወረቀት ላይ መሰረት ያደረገ አሰራር ሲከተል ቆይቷል። በአሁኑ ወቅት ዘመናዊ አሰራርን ለመከተል በተደረገው ጥረት የእርድ አገልግሎት አሰጣጥ ጨምሮ ሌሎች የውስጥ አሰራሮችን ከወረቀት ንክኪ ነጻ በማድረግ እንቅስቃሴ እየተከናወነ ይገኛል ያሉት የህዝብ ግንኙነት ኃላፊው በቀጣይ አሰራሩን ሙሉ ለሙሉ ዘመናዊ ለማድረግ ታስቧል ብለዋል። ድርጅቱ የሚሰጠውን የእርድ አገልግሎት እንዲሁም የውስጥ አሰራሮችን ዘመናዊ አሰራር በተከተለ መልኩ ቀልጣፋ ለማድረግ በአሁኑ ወቅት የማሻሻያ ስራ እየሰራ እንደሚገኝ አቶ አታክልቲ ገልጸው ከወረቀት የጸዳ አገልግሎት ተግባራዊ ለማድረግ የተለያዩ ስራዎች እየተሰሩ ናቸው ሲሉም ጨምረው ለጣቢያችን ተናግረዋል። ይህን ተግባራዊ ለማድረግ ለድርጅት ኮንትራት ተሰጥቶ ወደ ስራ ማሰማራቱም ተገልጿል። ለ65 ዓመታት ለአዲስ አበባ ከተማ ነዋሪዎች ጤናማነቱ የተረጋገጠ የእርድ አገልግሎት ሲያከናውን የቆየው የአዲስ አበባ ቄራዎች ድርጅት ከዚህም ጎን ለጎን በቴክኖሎጂ የታገዘ የእርድ ስርጭት አገልግሎት እየሰጠ እንደሚገኝ አስታውቋል። በዚህም በጂፒኤስ እና በሌሎች ዘዴዎች የስርጭት መኪኖችን በምን ያህል ፍጥነት ከታሰበው ቦታ መድረስ ቻሉ፣ እንዲሁም እንዴት ያለ አገልግሎትን መስጠት ችሏል የሚለውን በተገቢው መልኩ ለመቆጣጠር ሚናው የላቀ ነው መባሉን የቅድስት ደጀኔ መረጃ ያመላክታል። አዲሱ የደሞዝ ጭማሪ ክፍያ መንግስት ባስቀመጠው አቅጣጫ መሰረት ተግባራዊ እንደሚደረግ የደቡብ ኢትዮጵያ ክልል የፋይናንስ ቢሮ ገለጸ። በክልሉ አዲሱ የኑሮ ማሻሻያ የደሞዝ ጭማሪ ክፍያ በተያዘው ጊዜ ለመፈጸም ከወረዳ እስከ ክልል ካለው መዋቅር ጋር ቅንጅት እየተሰራ መሆኑ ተጠቁሟል። በምክትል ርዕሰ መስተዳድር ማዕረግ የክልሉ ፋይናንስ ቢሮ ኃላፊ አማካሪና የወላይታ ሶዶ ክላስተር ማዕከል ጽህፈት ቤት ኃላፊ አቶ ተስፋዬ ደፋሩ መንግስት የኑሮ ሁኔታን ታሳቢ አድርጎ ለመንግስት ሰራተኞች የኑሮ ማሻሻያ የደሞዝ ጭማሪ ባደረገው መሰረት በክልሉ ይህንኑ ተግባራዊ ለማድረግ ትኩረት ተሰጥቶት ክፍያውን ለመፈጸም የሚያግዙ መረጃዎች በክልሉ ፋይናንስ ቢሮ በመግባት ላይ እንደሚገኙ ገልጿል። የኑሮ ማሻሻያው ቋሚ መደበኛና ጊዜያዊ የመንግስት ሰራተኞችን እንደሚያካትት ገልጸው ክፍያው በተያዘው ጊዜ ለመፈጸም ከወረዳ እስከ ክልል ካለው መዋቅር ጋር በቅንጅት እየተሰራ መሆኑንም ተናግሯል። በአሁኑ ወቅት በታችኛው መዋቅር አልፎ አልፎ የመረጃ ክፍተቶች ስለመኖራቸው የገለጹት ኃላፊው ይህም በአጭር ጊዜ ተሟልቶ ለክልሉ ፋይናንስ ገቢ ሆኖ ክፍያ ይፈጸማል ብለዋል። በተወሰኑ የታችኛው መዋቅሮች ደሞዝና ደረጃ በትክክል የሚገልጹ መረጃዎች ክፍተቶች በመታየታቸው ይህንኑ የማጣራት ስራ እየተፋጠነ ስለመሆኑ አስረድተዋል። የክልሉ ፋይናንስ ቢሮ አዲሱን የኑሮ ማሻሻያ የደሞዝ ጭማሪ ክፍያ በተያዘው ጊዜ ለመፈጸም በቅንጅት እየሰራ መሆኑን የገለጹት አቶ ተስፋዬ ማህበረሰቡ በሀሰተኛ ማህበራዊ ሚዲያ በሚሰራጩ መረጃዎች ዙሪያ ጥንቃቄ ሊያደርግ ይገባል መባሉን ብስራት ሬዲዮ ከክልሉ የፋይናንስ ቢሮ ያገኘው መረጃ ያመላክታል። ወደ ውጭ መረጃ ስናልፍ ትራምፕ የተመራጩ የኒውዮርክ ከንቲባ ማምዳኒ እንዲሳካለት የዋሽንግተን መንግስት ማክበር አለበት ሲሉ ተናገሩ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ተመራጩን የኒውዮርክ ከንቲባ ዞህራን ማምዳኒን ለመርዳት ዝግጁ መሆናቸውን ጠቁመው ነገር ግን ዴሞክራሲያዊ ሶሻሊስቱ ስኬታማ ለመሆን ለዋሽንግተን አክብሮት ማሳየት እንዳለበት አስጠንቅቋል። ትራምፕ አስተያየቱን የሰጡት ረቡዕ ዕለት ማምዳኒ የዩናይትድ ስቴትስ ትልቁ ከተማ የመጀመሪያው ሙስሊምና የመጀመሪያው ዝርያው ከደቡብ እስያ የመጣ ብሎም በአፍሪካ የተወለደ ማምዳኒ ታሪካዊ ምርጫን በማሸነፍ ከንቲባ መባሉን ተከትሎ ነው። የዩናይትድ ስቴትስ ፕሬዚዳንት ትራምፕን ለመቃወም ማምዳኒ ረቡዕ ምሽት ለደጋፊዎቻቸው ባደረጉት ንግግር ቃል ገብተዋል። ትራምፕ የማምዳኒን አስተያየት አደገኛ መግለጫ በማለትም ገልጸዋል። ትራምፕ ከፎክስ ኒውስ ብሬት ባይረን ጋር ባደረጉት ቃለ ምልልስ ለዋሽንግተን መንግስት ትንሽ አክብሮት ማሳየት አለበት፣ ይህንን ማድረግ ካልቻለ ግን ስኬታማ የመሆን እድል የለውም ሲሉም ተደምጠዋል። እናም እንዲሳካለት እፈልጋለሁ፣ ከተማዋን ስኬታማ ማድረግ እፈልጋለሁ ያሉት ትራምፕ አክለው ማምዳኒ ሳይሆን የኒውዮርክ ከተማ እንዲሳካለት እንደሚፈልጉ ተናግረዋል። አስቀድመው ትራምፕ አዲሱን ከንቲባ ኮሚኒስት ብለው ቢፈርጁት ማስተዳደራቸው ይረዳዋል የሚል ሀሳብ አቅርበዋል። ትራምፕ ማክሰኞ ዕለት በኒውዮርክ በተካሄደው የከንቲባነት ምርጫ ማምዳኒ እንዳይመረጡ የተቻላቸውን ሲያደርጉ ቆይተዋል። ምርጫውንም ካሸነፈ ለከተማ መንግስታቸው የሚሰጠውን የፌዴራል ገንዘብ ድጋፍም እንደሚያቋርጥ መዛታቸው ይታወሳል። በመጨረሻም ፑቲን አሜሪካ የኒውክሌር ሙከራዋን ከቀጠለች ሩሲያ የአጸፋ እርምጃ እንደምትወስድ ተናገሩ። ዩናይትድ ስቴትስ ከ10 ዓመታት ቆይታ በኋላ የራሷን የኒውክሌር ሙከራ እንድትቀጥል ፕሬዚዳንት ዶናልድ ትራምፕ ትዕዛዝ መስጠታቸውን ተከትሎ የሩሲያ አቻቸው ቭላዲሚር ፑቲን ከክሬምሊን ከፍተኛ ባለስልጣናት የኒውክሌር ጦር መሳሪያ ሙከራን እንደገና ለመጀመር የውሳኔ ሀሳቦች እንዲያዘጋጁ ትዕዛዝ ሰጥተዋል። የሩሲያ መሪ ለጸጥታው ምክር ቤት እንደተናገሩት ዩናይትድ ስቴትስ ወይም ማንኛውም የኒውክሌር ሙከራ ክልከላ ስምምነት ፈራሚ ሀገራት የኒውክሌር ጦር መሳሪያ ሙከራዎችን ቢያካሂዱም ሩሲያ አጸፋዊ እርምጃ ለመውሰድ ግዴታ አለባት ማለታቸውን ክሬምሊን ገልጿል። በዚህ ረገድ የውጭ ጉዳይ
ሚኒስቴር፣ የመከላከያ ሚኒስቴር፣ የልዩ አገልግሎትንና ተዛማች የሲቪል ኤጀንሲዎችን በዚህ ጉዳይ ላይ ተጨማሪ መረጃ ለመሰብሰብ በጸጥታው ምክር ቤት እንዲተነተንና ለኒውክሌር ጦር መሳሪያ ሙከራዎች ዝግጅት ላይ ያተኮሩ የመጀመሪያ ደረጃዎች ላይ የተቀናጁ ሀሳቦች እንዲያቀርቡ የተቻላቸውን ሁሉ እንዲያደርጉ አዝዣለሁ ሲሉ ፑቲን ተናግረዋል። እንደ አውሮፓውያን አቆጣጠር በ1991 ከሶቪየት ህብረት ውድቀት በኋላ ሞስኮ የኒውክሌር ጦር መሳሪያ ሙከራዎችን አላደረገችም። ነገር ግን ከዓለም ትልቁ የኒውክሌር ጦር መሳሪያ ባላቸው በሁለቱ ሀገራት መካከል ያለው ውዝግብ ከቅርብ ሳምንታት ወዲህ እየጨመረ መጥቷል። ትራምፕ በፑቲን ላይ ያላቸው ብስጭት የመጣው ሩሲያ በዩክሬን ውስጥ የጀመረችውን ጦርነት የማቆም አዝማሚያ አለማሳየቷን ተከትሎ ነው። የዩናይትድ ስቴትስ መሪ በጥቅምት ወር በሃንጋሪ ከፑቲን ጋር ሊያደርጉት የነበረው ስብሰባም ሰርዘዋል። ከአንድ ቀን በኋላ በሁለት ዋና የሩሲያ የነዳጅ ኩባንያዎች ላይ ማዕቀብም ጥለዋል። ትራምፕ በጥር ወር ወደ ዋይት ሀውስ ከተመለሱ በኋላ ይህ የመጀመሪያው እርምጃቸው ነው። ትራምፕ በመቀጠልም የመከላከያ ዲፓርትመንት የኒውክሌር ጦር መሳሪያ ሙከራን ከሌሎች ኒውክሌር የታጠቁ ኃይሎች ጋር በእኩልነት እንዲቀጥል ትዕዛዝ መስጠታቸው ይታወሳል። ተመልካቾቻችን ወደ እናንተ ስናደርሰው የነበረው የብስራት መረጃ ሰዓታችን ይህንን ይመስል ነበር። ኤደን ሽመልስ ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ ያደረኩኝ። መልካም ጊዜ